በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሕዝብ ያልሰማው ምስጢር ተነግሯል። ድምጻቸው የታፈኑት አባትና የታፈነው ነዳጅ በኢትዮጵያ ቁልፉ ይፋ ሆነዋል። እግዚአብሔር የቀባው መሪ እስከሚመጣ ድረስ ሀገሪቱ በችግር ላይ ተጋልጣለች። ወገኖች ለምን? እውነተኛው መሪ ገና አልመጣም። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። እንደመር ብሎ ማወጅ ምን ማለት ነው? ነገር ግን ቅጣቱ እስከሚያልፍ ድረስ ደግሞ እግዚአብሔር ሀገሪቱን እንደማይተዋት እርግጠኛ ነኝ። ኢትዮጵያ ለማመን በሚከብድ ሁኔታ የምትለወጥበት አጋጣሚ ቀርቦላታል። ሶስት ቁልፍ አለ። የሶስት ቁልፍ የኢትዮጵያ ቁልፎች ናቸው። መክፈቻ በሮቿ ናቸው የተባለው። እንዳልኩት የወርቅ ከተማ ብያለሁ። ቅድስት ሀገር ላይ ናት የወርቅ ከተማ ያለችው። ይህችን ከተማ እንግዲህ ምድራዊ ገነትም እንዳላት ከዚህ ቀደም በመልእክት አስተላልፌም አውቃለሁ። ቅድስት ሀገር ትልቅ ለዓለም በር ናት። ትልቅ ታሪክ የያዘች ናት እና ይሄንን ታሪክ ርቱዓን ናችሁ የሚገለጽላችሁ፣ ርቱዓን ናችሁ የሚነገራችሁ። ይህ ትውልድ በምድር ገነት ላይ ተቀምጦ የረሃብተኛ ምሳሌ ሆነዋል ይላሉ ታላቁ ሊቅ አባ ተስፋ ሥላሴ ሞገስ ቅድስት ሀገር ኢትዮጵያ ከእግዚአብሔር የተሰጣትን ሀብታት ሲናገሩ። የድህነት መለያ ታሪክ ቀያሪ ነዳጅ ነው ሲሉ ብዙዎች ይናገራሉ። በነዳጅ ብቻ እንኳን ኢትዮጵያ ያላት የሀብት መጠን ከዚህ በኋላ ዓለምን ለ2 ሚሊዮን ዓመታት ያክል የሚያስተዳድር ሀብታት እንዳላት የዘመናዊ ዓለም ሳይንቲስቶች ይመሰክራሉ። ነገር ግን ሀብቷን ማንም እንዳይጠቀምበት ተቆልፎ የተቀመጠበት ነዳጅ እንደ ውሃ የሚፈልቅባት ሀገር ሆና ሳለ ስለምን ምስጢር ሆኖ ታፍኖ ተቀመጠ የሚለው የብዙሃኑን ጥያቄ በዚህ ዘገባ የኢትዮጵያ ትንሣኤን ዜናን፣ የኢትዮጵያ ሀብታት ምስጢር፣ በሰማይ አምላክ መልእክት ምን ተብሎ ነበር የሚለውን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ኢትዮጵያ በበርካታ አካባቢ ከፍተኛ የነዳጅ ክምችት እንዳላት ይነገራል። ነገር ግን እስካሁን አንድም ሊትር ነዳጅ ማውጣት አልተቻለም። ለምን የሚለው ደግሞ የዘመናት ጥያቄ ነው። መልሱ አሁን ግልጽ ሆኗል። ኢትዮጵያ እጅግ ከሚባለው በላይ ከፍተኛ የነዳጅ ክምችት አላት። ይህ የነዳጅ ክምችት እንዳይወጣ ሲያደርጉ የነበሩት ኃይሎች ደግሞ አሉ። እነዚህ ኃይሎችም መሰረታቸውንና ህልውናቸውን በነዳጅ ላይ ያደረጉት የመካከለኛው ምስራቅ አረብ ሀገራት እንደሆኑ ይነገራል። የኢትዮጵያ ነዳጅ መውጣት ከጀመረ የዓለምን ገበያ ሙሉ በሙሉ ኢትዮጵያ ትቆጣጠራለች። ውሃና ነዳጅ ያላት ቅድስት ሀገር ኢትዮጵያ የዓለም ሀያል ሀገር ትሆናለች። በዚህ ደግሞ ህልውናቸውን በነዳጅ ላይ ያደረጉት ሀገራት ኢትዮጵያ እንድትነሳ አይፈልጉም። በቅድስት ሀገር ኢትዮጵያ ነዳጅ እንዳይወጣ ከሚከላከሉት ከአረብ ሀገራት በኋላ በመሆን መሪውን የምትዘውረው ደግሞ አሜሪካ ስትሆን በጠቅላላ የኢትዮጵያን መነሳት የማይፈልጉ የምዕራባውያን እጅ እንዳለበትም የተረጋገጠ ጉዳይ ነው። አረብ ሀገራት ከግመል ማርባት በአንድ ጊዜ ወደ ሀያልነት የተለወጡት በነዳጃቸው ነው። አሜሪካ፣ ቻይና እና ሩሲያ ኢኮኖሚያቸው ምድር የረገጠው በነዳጅ ላይ ነው። ኢትዮጵያ ያላት የነዳጅ ሀብት ብዛት የህዳሴውን ግድብ የሚይዘውን የውሃ መጠን እንደሚያክል መረጃዎች ይጠቁማሉ። በኡጋዴን ብቻ ያለው ነዳጅ 21 ቢሊዮን ኪዩቢክ ሊትር ነዳጅ ነው። ይህ ማለት የኡጋዴኑን ብቻውን የህዳሴውን ግድብ ከሚይዘው ውሃ ጋር እኩሌታውን ያክላል ማለት ነው። በኢትዮጵያ ኃይሎች 4 ቦታዎች የሚገኙት የነዳጅ ክምችቶች የእነሱም ሲወጣ ደግሞ ከሌላው ጋር ሲነጻጸር በዓለም ላይ የሚወዳደራት እንደሌለ ይነገራል። ኢትዮጵያ በየቀኑ 11600 ኪዩቢክ ሊትር በላይ ነዳጅ ትጠቀማለች። ይህ ማለት በአመት ሲሰላ ደግሞ 140000 ኪዩቢክ ሊትር ነዳጅ ያስፈልጋታል ማለት ነው። ነገር ግን በኡጋዴን ብቻ የተገኘውን ነዳጅ ራሷ ብቻ ብትጠቀም ደግሞ 152400 ዓመት ይበቃታል ማለት ነው። ለዚህ ነው ከአረብ ሀገራት እስከ ምዕራባውያን ሀገራት ያሉት በኢትዮጵያ ነዳጅ እንዳይወጣ ሲከላከሉ የኖሩት። ኢትዮጵያ የነዳጅ ክምችት ያላት በኡጋዴን ብቻ አይደለም።
ይልቁንስ በትግራይ ክልል፣ በአማራ ክልል፣ በጎንደር፣ በመተማና በወሎ ክፍለ ሀገር፣ በደቡብ ምዕራብ ክልል፣ በኦሞ ሸለቆ፣ በጋምቤላና በሶማሊያ ክልል ተገኝተዋል። እነዚህ በጥናት የተገኙ ሲሆኑ ገና ተፈልገው ያልተገኙ የነዳጅ ክምችት እንዳለ ይታመናል። የድህነት መለያ ታሪክ ቀያሪ ነዳጅ ነው ሲሉ ብዙዎች ይናገራሉ። ኢትዮጵያ ለማመን በሚከብድ ሁኔታ የምትለወጥበት አጋጣሚ የቀረበላት ቢሆንም ይህ የኢትዮጵያ የሀብት መጠን የነዳጅ ትንታኔ በፖለቲካው ዓለም በሳይንቲስቶች ዙሪያ ያለው እይታና ምልከታ ሲሆን የኢትዮጵያ ሀብታት ምስጢራዊ ቁልፍ ይፋ የሚሆነው ለእግዚአብሔር ለሚታዘዝ ትውልድ ብቻ ነው። ምክንያቱም ኢትዮጵያ የቃል ኪዳን ሀገር ናት። እንኳን ሰው ምድሪቱም እንዳትገዛ ሀብቷንም እንዳትሰጥ ተብላ የተገዘተች፣ ቃል ኪዳን የተሸከመች፣ ቃል ኪዳን የተቀበለች ቅድስት ሀገር ኢትዮጵያ ናት። ስለዚህም ለእግዚአብሔር ለማይታዘዝ ትውልድ የባቢሎን ከተማ እንዳያደርጋት ምድሪቷ ያላትን ሀብታት አትሰጥም እንደተባለው ትውልድ ወደ ታሪኩ፣ ትውልድ ወደ ሃይማኖቱ ከተመለሰ፣ ትውልድ ከእውነት ጋር ከተሳሰረ፣ ሕገ እግዚአብሔርን ካከበረ የኢትዮጵያ ሀብታት ምስጢራዊ ቁልፍ ያለው በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እጅ ነው። 3 ቁልፍ አለ በእጄ ላይ ሎቱ ስብዓት ሁላችሁም አትሙ ባላችሁበት ማለት ነው። 3 ቁልፍ ነው ከሱባኤ ጨርሼ ስወጣ የተሰጠኝ ማለት ነው። 3 ቁልፍ ገና 4 ይቀረኛል ማለት ነው። 7 ነው የሚሞላው። 3 ቁልፍ አለ። የ3 ቁልፍ የኢትዮጵያ ቁልፎች ናቸው፣ መክፈቻ በሮቿ ናቸው የተባለው። እግዚአብሔር የተናገረውን አይፈጽምም ብለን አንጠረጥረውም። የሚሰማ ትውልድ ይስማ፣ የሚያስተውል የሚያስተውል። ምድራዊ ገነት የወርቅ ከተማ በምድር ኢትዮጵያ እንደሚገኝ የመንፈስ ቅዱስ መልእክት ተላልፏል። ያልኩት የወርቅ ከተማ ብያለሁ። ቅድስት ሀገር ላይ ናት የወርቅ ከተማ ያለችው። ይህችን ከተማ እንግዲህ ምድራዊ ገነትም እንዳላት ከዚህ ቀደም በመልእክት አስተላልፌ ማውቃለሁ። ቅድስት ሀገር ትልቅ ለዓለም በር ናት፣ ትልቅ ታሪክ የያዘች ናት እና ይሄንን ታሪክ ርቱዓን ናችሁ የሚገለጽላችሁ፣ ርቱዓን ናችሁ የሚነገራችሁ። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስኪመጣ ድረስ ጥንቃቄ ከቤተ ክርስቲያን ይፈለጋል። እግዚአብሔር የቀባው መሪ እስከሚመጣ ድረስ ሀገሪቱ በችግር ላይ ተጋልጣለች ወገኖች። ለምን? እውነተኛው መሪ ገና አልመጣም። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ፣ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። በምድር ኢትዮጵያ የሰማዩ ቅጣት እስከሚያልፍ ወደ ሰማዩ የወጣው የፖለቲካው፣ የችግሩ፣ የክፋቱ፣ የእርስ በርስ መጠላለፉ ንፋሱ እስኪበትነው ይቆያል። እውነተኛው መሪ በቅድስት ሀገር ኢትዮጵያ ገና አልመጣም። ከእግዚአብሔር የተቀባው መሪ እስኪመጣ ድረስ ሀገሪቱ ለችግር ተጋልጣለች። ይህ አሁን ያለው መጽሐፍ ቅዱስ ፈረንጅ የተረጎመው ነው። መጽሐፍ ቅዱስ ጥልቅ ባህር ነው። ትውልዱ ሃይማኖቱን ይጠብቅ። ባቢሎንና ከነዓን ተደበላለቀ። የሚያምነው ከማያምነው ጋር ተደምሮ በአንድ ማዕድ ብላ ተብሎ ተገደደ። የበላም በላ፣ ያልበላም ተሰደደ። ይሄ መጽሐፍ ቅዱስ ፈረንጅ የተረጎመ እንዳይመስል ጣና ሐይቅ ነው፣ ባህር ነው። ለምን? የሰማያዊ መንግስት አዋጅ መነገር ያለው ዘመን ከዚያ ነው፣ ፍጥረት ከዚያ ነው፣ ሰማያዊ ምድራዊ ሰራዊት ከዚያ ነው። እንደመር ብሎ ማወጅ ምን ማለት ነው? እስላሙም፣ ክርስቲያኑም፣ ፕሮቴስታንቱም፣ ካቶሊኩም፣ ሚሽኑም፣ ጴንጤው፣ ጀሆባው፣ አድቬንቲስቱ በአንድ ማዕድ ብላ ተብሎ ተገደደ። የበላም በላ፣ አልበላም ያለም ተሰደደ። አረጋዊ አቡነ እንድርያስ ይህን መልእክት በተደጋጋሚ ለሕዝቡ ያስተላለፉ ሲሆን ሕዝብ ሳይሰማው የታፈነ ምስጢር ሆኖ ቆይቷል። ከሰሞኑ ደግሞ የጵጵስና ማዕረግ ይዘው በቄርሎስ ወንበር ተቀምጠው የንስጥሮስ አስተምሮትን ለሚያራምዱ ሕገወጥ ስብከት አትስበኩ በማለት መልስ የሰጡ ሲሆን ጥንታዊውን የስብከት ትውፊት በመከተል ምስጢራዊ መልእክት ሲናገሩ ለታይታና ለሞቅታ ብለው ከንቱ ውዳሴን በማሰማት በጭብጨባ ብዛት ሐሳብ ሊሰርቁ የነበሩትን ተግሳጽ ሲሰጡ በነበረበት ወቅት ከቀረጻው በስተጀርባ የአቡነ እንድርያስን ሐሳብ ለመስረቅ የሚደረግ የድምፅ ረብሻና አስተምሮታቸውን ሳይፈጽሙ እንዲያቋርጡ የተደረገውን እንዲሁም በተደጋጋሚ ሰዓት አለቀ እየተባለ ሲደርስባቸው የነበረውን የድምፅ መታፈን
ትውልዱ ይሰማው ዘንድ በንቃትም ሆኖ ተዋህዶ ሃይማኖቱን ይጠብቅ ዘንድ እያሳሰብኩ የኢትዮጵያ ትንሣኤ ዜናን የሳምንቱን ዘገባን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ